ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሰኔ 20 ወይም ጁን 27 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮ ላይክና ሼር እንዳይረሳ፣ ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 178 ብር ከ24 ሳንቲም የተመነዘረ ነው። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 159 ብር ከ62 ሳንቲም ተገዝቶ 162 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 156 ብር ከ41 ሳንቲም ተገዝቶ 159 ብር ከ54 ሳንቲም የተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 125 ብር ከ09 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ73 ሳንቲም ተገዝቶ 114 ብር ከ98 ሳንቲም የተሸጠ ነው። በንግድ ባንክ 108 ብር ከ19 ሳንቲም ተገዝቶ 110 ብር ከ36 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 122 ብር ከ34 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 159 ብር ከ56 ሳንቲም ተገዝቶ 162 ብር ከ75 ሳንቲም የተሸጠ ነው። በንግድ ባንክ 106 ብር ከ42 ሳንቲም ተገዝቶ 108 ብር ከ55 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 203 ብር ከ70 ሳንቲም የተመነዘረ ነው። የአውሮፓ ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ነው። 192 ብር ከ43 ሳንቲም ተገዝቶ 196 ብር ከ27 ሳንቲም የተሸጠ ነው። በንግድ ባንክ 178 ብር ከ11 ሳንቲም ተገዝቶ 181 ብር ከ67 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 235 ብር ከ84 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 214 ብር ከ21 ሳንቲም ተገዝቶ 218 ብር ከ50 ሳንቲም የተሸጠ ነው። በንግድ ባንክ 202 ብር ከ79 ሳንቲም ተገዝቶ 206 ብር ከ84 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 219 ብር ከ29 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 203 ብር ከ16 ሳንቲም ተገዝቶ 207 ብር ከ22 ሳንቲም የተሸጠ ነው። በንግድ ባንክ 189 ብር ከ69 ሳንቲም ተገዝቶ 193 ብር ከ48 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 48 ብር ከ89 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 45 ብር ከ67 ሳንቲም ተገዝቶ 46 ብር ከ59 ሳንቲም የተሸጠ ነው። በንግድ ባንክ 42 ብር ከ59 ሳንቲም ተገዝቶ 43 ብር ከ44 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 47 ብር ከ86 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ህብረት ሥራ ባንክ ነው። 44 ብር ከ03 ሳንቲም ተገዝቶ 44 ብር ከ91 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ66 ሳንቲም ተገዝቶ 42 ብር ከ50 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 551 ብር ከ77 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 513 ብር ከ55 ሳንቲም ተገዝቶ 523 ብር ከ82 ሳንቲም የተሸጠ ነው። በንግድ ባንክ 499 ብር ከ07 ሳንቲም ተገዝቶ 509 ብር ከ05 ሳንቲም የተሸጠ ነው። አንድ የስዊድን ክሮነር በጥቁር ገበያ 17 ብር ከ82 ሳንቲም የተመነዘረ ነው። የስዊድንን ክሮነር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 16 ብር ከ46 ሳንቲም ተገዝቶ 16 ብር ከ79 ሳንቲም የተሸጠ ነው። በንግድ ባንክ 15 ብር ከ81 ሳንቲም ተገዝቶ 16 ብር ከ12 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ94 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ65 ሳንቲም ተገዝቶ 1 ብር ከ68 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ96 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 29 ብር ከ75 ሳንቲም ተገዝቶ 30 ብር ከ35 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ62 ሳንቲም ተገዝቶ 23 ብር ከ07 ሳንቲም የተሸጠ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ48 ሳንቲም ተገዝቶ 9 ብር ከ67 ሳንቲም የተሸጠ ነው። አንድ የኬንያ ሺሊንግ በንግድ ባንክ 1 ብር ከ20 ሳንቲም ተገዝቶ 1 ብር ከ23 ሳንቲም የተሸጠ ነው።
1 የጅቡቲ ፍራንክ በንግድ ባንክ 88 ሳንቲ ተገዝቶ 89 ሳንቲ የተሸጠ ነው። 1 የኳታር ሪያል በጥቁር ገበያ 47 ብር ከ25 ሳንቲ የተመነዘረ ነው። 1 የጆርዳን ዲናር በጥቁር ገበያ 238 ብር ከ47 ሳንቲ የተመነዘረ ነው። 1 የኦማር ሪያል በጥቁር ገበያ 456 ብር ከ49 ሳንቲ የተመነዘረ ነው። 1 የግብጽ ፓውንድ በጥቁር ገበያ 3 ብር ከ70 ሳንቲ የተመነዘረ ነው። 1 የባህሬን ዲናር በጥቁር ገበያ 465 ብር ከ83 ሳንቲ የተመነዘረ ነው። 1 የቱርክ ሊራ በጥቁር ገበያ 3 ብር ከ93 ሳንቲ የተመነዘረ ነው። 1 የእስራኤል ሽቅል በጥቁር ገበያ 58 ብር ከ05 ሳንቲ የተመነዘረ ነው። 1 የየመን ሪያል በጥቁር ገበያ 76 ሳንቲ የተመነዘረ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ይቀርብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።